የክቡር ዶክተር ከበደ ሚካኤል ጃፓን እንደምን ሰለጠነች የሚለውን መጽሐፍ ትንሽ እስኪ አብረን እናንብብ። ጃፓን ከአሮጌው ዘመን ወደ አዲሱ ዘመን ስለመተላለፏ የፖርቹጋል ሰዎች በጃፓን ሀገር ከ1549 ዓመተ ምህረት ጀምረው እየገቡ የክርስቲያንን ሃይማኖት ከሰበኩና ብዙ ጃፓኖችን ካጠመቁ በኋላ በሃይማኖት ምክንያት አድርገው ነጮች ሀገራችንን ሊይዙብን ነው የማለት ስጋት በባለስልጣኖቹ መንፈስ ውስጥ ስላደረባቸው ሁሉንም ከሀገር አስወጧቸው። የተጠመቁትን ክርስቲያኖችን ፈጇቸው። የክርስቲያን ሃይማኖት በሀገራቸው ውስጥ መከልከሉን በ1638 ዓመተ ምህረት በአዋጅ አስታወቁ። ቀድሞ ጃፓኖች መርከቦቻቸው ሩቅ አገር ድረስ እየሄዱ በየባህሩ ላይ ይዘዋወሩ ነበር። ይህ አዋጅ ከወጣ በኋላ ግን ትልልቅ መርከቦች እንዳይሰሩና ወደ ሩቅ አገር እንዳይሄዱ የጃፓን ተወላጆች የሆኑት ሁሉ ተከለከሉ። ከእንግዲህ ወዲያ ፀሐይ ብርሃኗን በመሬት ላይ አብርታ እስከምትኖርበት ጊዜ ድረስ ማንም ሰው ቢሆን ወደ ጃፓን አገር ለመግባት አይድፈር። ሌላው ቀርቶ የመንግስት መልእክተኛ ነኝ የሚል ሰው እንኳን እንዳይገባ ክልክል ነው። ይህን አዋጅ ጥሶ ሲገባ የተገኘ የውጭ አገር ሰው ሁሉ በሞት ይቀጣል የሚል አዋጅ ተነገረ። የጃፓን መንግስት ክርስቲያኖችን ከግዛቱ ውስጥ ለማጥፋት ውሳኔ ለማድረግ የደረሰበት ምክንያት ከዚህ ቀጥሎ ያለው ነው ይባላል። ነገር ግን ምክንያቱ በእርግጥ ይህ ይሁን ወይም ሌላ አይታወቅም። ጃፓኖች መጀመሪያ ጊዜ የፖርቹጋል ተወላጆች የሆኑ ካህናት ወደ አገራቸው በገቡ ጊዜ የክርስቲያንን ሃይማኖት ትምህርት በደግ ዓይን ተመልክተው እንዲያስተምሩ ፈቅደው አበረታቷቸው። ከዚያም በፊት በጃፓን ሀገር በጣም ተስፋፍቶ የነበረው የቡዲዝም ሃይማኖት በመሆኑ የቡዲዝም ካህናት በዘመን ብዛት ኃይለኞችና ባለጸጎች ሆነው ብዙ ወታደሮች እያሳደሩ በሃይማኖታቸው ሕግ የታናናሾቹን ነፍሳት ደም ማፍለስ እንኳን ክልክል መሆኑን ዘንግተውት ጥቅማቸውን ለመጠበቅና ሀብታቸውን ለማስፋፋት ሲሉ ውጊያ እያደረጉ የሰው ደም ያለ አንድ ቅሬታ ሲያፈሱ ይታዩ ነበር። በዚያን ጊዜ በጃፓን ሀገር ጠቅላይ ባለስልጣን የሆነው የሚያስተዳድሩ ሾጉኖች የሚባሉ መሳፍንት ይህን ሁሉ በመመልከትና በማመዛዘን የቡዲዝም ሃይማኖት እንደተበላሸ አውቀው ወደ ሀገራቸው ይህ አዲስ የመጣው የክርስቲያን ሃይማኖት እየተስፋፋ በመሄድ በቡዲዝም ቦታ ቢተካ የሚፈቅዱ መሆናቸውን በብዙ ነገር ሳይገልጡ አልቀሩም። በዚህ አኳኋን የክርስቲያን ሃይማኖት በጃፓን ሀገር ተስፋፍቶ የተጠመቁትም ሰዎች ቁጥራቸው በብዙ መቶ ሺህ የሚቆጠሩ ሆኖ በውስጣቸውም የታላላቅ መሳፍንት ወገኖች ይገኙባቸው ነበር። በዚሁ ጊዜ ፖርቹጊዞችና ስፓኞሎች ግዛታቸውን በዓለም ላይ ለማስፋፋት ተግተው በመወዳደር የሚሰሩበት ጊዜ ስለነበረ ሁለቱም በየበኩላቸው ወገኖቻቸው የሆኑት ካህናት በጃፓን ሀገር ኃይል እንዲያገኙና እንዲስፋፉ ይረዷቸው ነበር። የስፓኛም መንግስት በጃፓን ሀገር አጠገብ የደሴቶች ግዛት ነበረው። አንድ ጊዜ ሳን ፊሊፔ የሚባል የስፓኛ መርከብ ተበላሽቶ በችግር ተይዞ ሳለ ጃፓኖች አግኝተውት መርከብ በተበላሸ ጊዜ የሚሰራበት ቦታ አለ ብለው ወደ ጠረፋቸው ወሰዱት። እነዚህም ህዝቦች ቅሚያና ዘረፋ የለመዱ በመሆናቸው ወደ ወደባቸው እንዲገባ ካደረጉት በኋላ በሀገራቸው የተለመደ ሆኖ የሚኖር አንድ ህግ መኖሩንና በእሱ መሰረት ተበላሽቶ የተገኘ መርከብ ሁሉ ላገኙት ሰዎች እንዲሰጥ የተፈቀደ መሆኑን ነግረውት በውስጡ የሚገኘውን ነገር ሁሉ ዘርፈው ተከፋፈሉት። የዚሁ የስፓኛ መርከብ ሹም የአገሩ ዋና ባለስልጣን ለነበረው ለጃፓን ሹም አቤቱታውን ቢያሰማ መስፍኑ የዘረፉት ሰዎች የሚገባ ስራ ነው የሰሩት ብሎ መለሰለት። በዚህ ጊዜ የመርከቡ ሹም በጣም ተናደደና ጃፓኖች ለጊዜው አገራቸው ሆኖ ይህን የግፍ ስራ ቢሰሩ የስፓኛ መንግስት ደግሞ በኃይለኛነቱና በብልጽግናው ከፍ ያለ ገናና መሆኑን ሊገልጥላቸው ፈልጎ የዓለም ካርታ ወጣና በስፓኛ መንግስት ግዛት ውስጥ የሚገኙትን ሀገሮች በካርታው ላይ ያሳያቸው። እነሱም በጣም ተደንቀው ስፓኛ እነዚህን ሁሉ ሀገሮች እንዴት አድርጋ ለመያዝ ቻለች ሲሉ ጠየቁት። እሱም መጀመሪያ ቄሶች ትልካለች፣ በኋላም ከሀገሩ ተወላጆች ብዙዎች ሲጠመቁ የተጠመቁት ሰዎች በሀገራቸው መንግስት ላይ እንዲነሱ አድርጋ እነሱን የሚረዱ ወታደሮች ትልክና በዚህ አኳኋን ሀገራቸውን ትይዛለች ብሎ መለሰላቸው። የስፓኛ መርከብ ሹም ይህን ሲናገር የሰሙት ሰዎች ደብዳቤ ጽፈው በዚያን ጊዜ በስልጣን ላይ ለነበረው ሂዮዩሺ ለሚባለው መስፍን እንዲያውቀው ስላደረጉ መስፍን ወዲያውኑ በአገር ውስጥ ያሉትን ነጮችና ክርስቲያኖች እንዲጠፉ አዋጅ አስነገረ።
ናጋሳኪ በምትባለው ከተማ ዙሪያ ብቻ 37 አብያተ ክርስቲያናት ተቃጠሉ። ከዚህ በኋላ የክርስቲያን ሃይማኖት ከጃፓን ሀገር ጨርሶ ተነቀለ። ነጮችም ወደ ጃፓን ሀገር እንዳይገቡ በሞት ቅጣት ተከለከሉ። እንደዚህ አድርገው ጃፓኖች ከዓለም ጋር ተለያይተው ከ200 ዓመታት በላይ ለብቻቸው ኖሩ። በዚህ ዘመን ውስጥ ዓለም በጃፓን ሀገር ምን እንደሚሰራ አታውቅም ነበር። ጃፓንም በዓለም ላይ ምን ይሰራ እንደነበር አታውቅም። በዚህም አኳኋን ዓለምና ኢትዮጵያ ተረሳሱ ሲል ታሪክ ጸሐፊው ጊቨን ኢትዮጵያና ዓለም እስላሞች የባህራችን ጠረፎች ከያዙባት ጊዜ ጀምሮ ተለያይተው ስለኖሩበት ዘመን የተናገረው ቃል በጃፓንም ላይ ተፈጸመ። ከ250 ዓመታት በኋላ መጀመሪያ አሜሪካኖች፣ ቀጥሎ ፈረንሳዮችና እንግሊዞች በጦር ኃይል በሯን ሰብሮ ከገቡ በኋላ ግን ጃፓን የአውሮፓ መንግስታት ኃይል በጣም የገነነ ከመሆኑ የተነሳ ወደ አገሯ እንዳይገቡ ለመከላከል የማትችል ደካማ መሆኗን አወቀች። ሙትሱሂቶ የሚባለው ንጉስ በነገሰ ጊዜ ጃፓን የአውሮፓን ስልጣኔ እንድትቀበልና ትምህርት ቤቶች በሰፊው እንዲከፈቱ አዘዘ። ከዚህ በኋላ የሜጂ ዘመን የሚባለው ተጀመረ። ትርጉሙም የብርሃን ዘመን ማለት ነው። ጃፓኖችም ከዓለም ጋር ተለያይተው ብዙ ዘመን በመኖራቸው ምክንያት በእውቀትና በስልጣኔ ወደ ኋላ ቀርተው እንደተጎዱ ተረድተውት በዚህ ነገር በጣም ተበሳጩ። ምን ያህል እንደተቆጩበት አንባቢ እንዲረዳው ለማድረግ ስንል በ1921 ዓ.ም በቶኪዮ ከተማ የሚታተም አንድ የጃፓን ጋዜጣ የጻፈውን ቃል ከዚህ ቀጥለን እንጠቅሰዋለን። የአውሮፓ መንግስታት ቅኝ ሀገሮች ሲይዙና ግዛታቸውን ሲያስፋፉ እኛ ጃፓኖች 250 ዓመት በቤታችን ተኝተን ኖርን። ወደ ውጭ ሀገር እንዳንሄድና ትልልቅ መርከቦች እንዳንሰራ ተከልክለን ነበር። በቤታችን ቁጭ ብለን ቅኔ በመጻፍና የሻይ ግብዣ በማድረግ ጉልበታችንን ሁሉ ማባከን ግዴታ ሆኖብን ነበር። በዚህ ምክንያት ዛሬ ያገኘነው ትርፍ የህዝባችንን ቁጥር እየጨመረ በመሄዱ መቸገርና በዘር ምክንያት የተናቅን ህዝብ ሆነን መታየት ብቻ ነው። ባለፈው በመሳፍንት ግዛት ዘመን ለተወራው ስህተት ዛሬ የኛ ዕዳ ከፋዮች ሆነናል። እንግዲህ ከዓለም ተለያይተው በመኖራቸው እንደዚህ አድርገው የተጨቆኑት ህዝቦች የአውሮፓን ስልጣኔ ለመቀበል ቁርጥ ሀሳብ አድርገው በተነሱ ጊዜ የተከተሉት መንገድ እንዴት ያለ ነው? የጃፓንና የእንግሊዝ ታሪክ በጣም ይመሳሰላል እያሉ ታሪክ ጸሐፊዎች ይነግሩናል። እዚሁም ዋናው ነገር ሁለቱም ሀገሮች በባህር የተከበቡ ደሴቶች በመሆናቸውና በሌላም በብዙ ነገር ነው። እንደዚሁም ልብ አድርገን ስናስተውለው የጃፓንና የኢትዮጵያ ታሪክ ደግሞ በጣም ይመሳሰላል። ሁለቱም ሀገሮች በአንድ ዘመን ውስጥ ፖርቹጊዞች ጎበኟቸው። ሁለቱም በአንድ ዘመን ውስጥ በሃይማኖት ጉዳይ ተጣልተው ለነጻነታቸው ስለፈሩ ከሀገራቸው አስወጧቸው። ሁለቱም 250 ዓመታት የሚሆን ከዓለም ተለይተው ከኖሩ በኋላ በውድም ሆነ በግድ በሮቻቸውን ከፍተው ነጮችን ተቀበሏቸው። ስለዚህ ዛሬ በስልጣኔ ወደ ኋላ የቀረችው ኢትዮጵያ ወደ ስልጣኔ ለመድረስ የምታደርገውን ግስገሳ ለማፋጠን ስትል ፍቱን ሆኖ የተገኘውን የጃፓንን መንገድ እንዳትከተል የሚከለክላት ስንፍና ካልሆነ በቀር ሌላ ምን ምክንያት ሊገኝ ይችላል? የጃፓኖች የትምህርት እቅድ ወይም ፕላን። ጃፓኖች በአሁኑ ዘመን ማንኛውም ህዝብ ወይም መንግስት ቢሆን ኃይለኛ ይሆን ዘንድ ዘመናዊ በሆነው እውቀት የተሰሩትን እንደ መድፍ፣ ታንክና አውሮፕላን የመሳሰሉትን የጦር መሳሪያዎች ለመስራት በብዙ ሚሊያርድ የሚቆጠር ገንዘብ እንደሚያስፈልገው ስለተረዱትና ብዙ ገንዘብም ለማግኘት የሚቻለው የንግድ ዕቃ እየሰሩ የዓለምን ገበያ በእጃቸው ጨብጠው ከያዙት ህዝቦች ወይም መንግስቶች ጋር በመወዳደር መሆኑን ስላወቁት ገንዘብ ለማግኘት ሲሉ ተግተው ሰሩ። ይህንንም ሲያደርጉ ብልጽግናን የሚፈልጉት ገንዘባቸውን ለጌጥ ለምቾት ኖሮ ለመዋል ሳይሆን ነገር ግን የሚጠቅም ቁም ነገር ለመስሪያ እያደረጉት ነው። ገንዘብ ለማግኘት ሲሉ እንደ ባርኔጣ፣ ሰዓት፣ ቢራ፣ ፈርጥ፣ ቢስኪሊት፣ መድኃኒት፣ ጨርቃ ጨርቅ፣ ዶሮ ማርባት የመሰሉትን የንግድ ስራዎች በአዲሱ ጥበብ አሰራር እየሰሩ የዓለምን ገበያ በንግድ ዕቃ አጥለቀለቁት። በአሁኑ ዘመን እውቀት የሌለው ነጋዴ ትልቅ ስራ ለመስራት እንደማይችል ስላወቁት ማንኛውም የጃፓን ሰው ማናቸውንም የንግድ ዕቃ ለመስራት ሲያስብ አስቀድሞ ወደ አውሮፓ ወይም ወደ አሜሪካ ሀገሮች ሄዶ ያን የሚፈልገውን ነገር የሰለጠኑት ነጮች እንደምን አድርገው እንደሚሰሩት ጥበቡን ተምሮ ቀድቶ ሰርቆ አሰራሩን በትክክል ካወቀው በኋላ ወደ ሀገሩ ተመልሶ ገብቶ በዚያ መዝገብ ይሰራል። በዚህ ረገድ ጃፓኖች የሰሩትን አስደናቂ ስራ ለመረዳት ኖርቤርት ስታንዲሽ የሚባል አንድ የአሜሪካ ሰው 3 ሸምበቆች በሚል አርዕስት የልብ ወለድ መልክ ሰጥቶ የጻፈውን መጽሐፍ ማንበብ ያስፈልጋል። ይህ መጽሐፍ በአማርኛ ተተርጉሞ በየትምህርት ቤቱ ያሉ ወጣቶች እንዲያነቡት ቢደረግ ብዙ ጥቅም ይሰጣል። ከዚህ ቀጥለን ታሪኩን ባጭሩ እንገልጣለን። ፉሬኖ የሚባል ከመኳንንት ወገን የሆነ አንድ የጃፓን ሰው ነበር።
መሳፍንት ንጉሠ ነገሥቱን ለስም ብቻ አስቀምጠው የመንግስቱን ስልጣን ጨብጠው የውጭ ሀገር ሰዎች የሆኑ ነጮች ወደ ሀገራቸው እንዳይገቡ የሀገራቸውም ሰዎች ወደ ውጭ ሀገር እንዳይሄዱ ከልክለው በኖሩበት ዘመን ፉሬኖ የነጮች እውቀት በአዲሱ ስልጣኔ ጥበብ በጣም የተራቀቀ ኃይላቸውም የገነነ መሆኑን ሰማ። እሱም ቀድሞ ትልቅ ሰው ስለነበረ በኋላ ግን ባለስልጣኖች የሆኑት መሳፍንት ጨቁነውት ድህነት ላይ በመውደቁ የቀድሞ ክብሩን መልሶ ለማግኘት ከመመኘት መንፈሱ አቋርጦ አያውቅም ነበር። ስለዚህ ከመሳፍንቶች ላይ በወንበዴነት በመርከብ የተጫነ ብዙ ገንዘብ ስላገኘ ቀምቶ 3 ወንዶች ልጆቹን የነጮችን ጥበብ ተምረው እንዲመጡለትና የደረሰበትን ግፍ እንዲበቀሉለት ሲል ወደ አውሮፓ ላካቸው። ትልቁ ልጁ ሚስቱንና ሕፃን ልጁን አገሩን ትቶ እንግሊዝ አገር ሄዶ የንግድና የባንክ ስራ ተምሮ፣ ሁለተኛው ልጁ መርከብ መስራት፣ ሶስተኛው ልጁ የጦር ስራ ተምረው ተመለሱ። እነሱም በተመለሰው ጊዜ የሸጉኖች ወይም የመሳፍንት ስልጣን ቀርቶ የንጉሠ ነገሥቱ የይዥ ዘመን ተጀምሮ ደረሱ። አባትየው እንደ ሀገራቸው ልማድ በቤተሰቡ ላይ ያለውን ስልጣን ለበኩር ልጁ ታንዦ ለሚባሉ አሳልፎ ስለሰጠው ይሄው ልጁ በወንድሞቹ ላይ ስልጣን አገኘ። እንግዲህ 3ቱም ልጆች ትምህርታቸውን ጨርሰው ወደ ሀገራቸው ገብተው በሙያቸው ትምህርታቸውን ሲሰሩ የበኩር ልጁ የተማረውን የንግድ ስራ እየሰራ ባንክም አቁሞ ገንዘብ እያበደረ ብዙ ሀብት አግኝቶ ቀድሞ የእንጨት ቤት በነበረበት በአባቱ ቦታ ላይ በብረትና በሲሚንቶ የተገነባ የመሬት መናወጥ የማያስፈራው ትልቅ ህንጻ ሰራ። እንደዚሁም በንግድ ስራ የተዋወቃቸው ለስራው የሚጠቅሙት የውጭ ሀገር ሰዎች ነጮች ከእንግሊዝና ከጀርመን ሀገሮች እየመጡ ቤቱ አርፎ ከሰነበቱ በኋላ ተመልሶ ይሄዳሉ። አባትየው ግን ይህን ሁሉ በማየት ልጆቹ ጃፓንነታቸውን እየረሱ የሄዱና የሀገራቸውን ጠባይና ባህል ትተው የባዕድን ልማድ የያዙ ስለመሰለው በልቡ ስጋት አደረ። ይልቁንም በሀገራቸው ልማድ የጨዋና የመኳንንት ልጅ የሆነ ንግድ በመነገድ ገንዘብ ማግኘት የማይገባው ነውር ስለሆነ ልጁ ገንዘብ በመውደዱና ነጋዴ በመሆኑ በጣም ቀር አለው። በሃይማኖታቸው እንደሚያስተምሯቸው ሁሉ ሰው ከሞተ በኋላ ከአባቶቹና ከአያቶቹ ጋር በወዲያኛው ዓለም ሲገናኝ የሀገርን ፍቅርና የሀገርን ልማድ ለልጅ ልጆቻችን እንዴት አድርጋ አስተማርካቸው፣ በዚህም ረገድ የጣልንብህን አደራ በምን አኳኋን ፈጸምከው ብለው ስለሚጠይቁት ይህን በተጠየቁ ጊዜ ምን እመልስላቸዋለሁ ብሎ አባትየው ሀሳብ ስለገባው ከመሞቱ በፊት ይህን ያደረበትን ስጋት ለልጆቹ ሊያካፍላቸው ወደደ። በአጭሩ በፉሬኖና በ3 ልጆቹ መካከል በዚህ ጉዳይ የተደረገው ንግግር ጃፓኖች አውሮፓን ስልጣኔ በተቀበሉበት ዘመን በአዲሱ ትውልድና ባለፈው ትውልድ መካከል የነበረውን የመንፈስ ሁኔታ ስለሚገልጥ ከዚህ ቀጥለን እንጠቅሰዋለን። አባትየው እንዲህ ሲል ንግግር ይጀምራል። እኔ ቤተሰባችን አለቃ መሆኔን ሊከራከር የሚያስብ ሰው በመካከላችሁ ይገኛሉ ወይ ሲል ጠየቃቸው። መልስ የመለሰለት ሰው ስለሌለ አሁንም መልሶ በሁሉም በኩል ስልጣኔን ታውቁልኝ የለም ወይ ሲል ደግሞ ይጠይቃቸዋል። አኪራና ሾጂ የሚባሉት 2 ልጆቹ በሁሉም በኩል እናውቅልሃለን ብለው ይመልሱለታል። የበኩር ልጁ ታንጆ ግን ዝም ይላል። አባቱም ተቆጥቶ ተናገር እንጂ ነውን ወይስ አይደለም ሲል ይጠይቀዋል። ታንጆ ግን በአክብሮት አንገቱን ወደ መሬት ቀላል አድርጎ እንዲህ ሲል ይመልስለታል። ወንድሞቼ አስቀድመው በነገሩ ሳያስቡበት ነው የመለሱልህ። እኔ ከመመለሴ በፊት አስባለሁ። እነሱም እንደኔ አድርገው ቢሆን ኖሮ የሰጡ መልስ እንዲህ በቶሎ አይመጣላቸውም ነበር ብዬ አስባለሁ። ለምሳሌ ወንድሜ ሾጂ መርከብ በሚሰራበት ቦታ ለመርከብ መስሪያ የሚሆነውን ጥሩ ብረት ሲያቀልጥ ከማንኛውም ሆነ የብረት አይነት ጋር የመቀላቀል ስራውን ሲሰራ ለአንተ መታዘዝ የሚገባ አይመስለኝም። ወንድሜ አኪራ ደግሞ ስለ ዘመናዊ የጦርነት እቅድ ጉዳይ የፈረንሳዮች እውቀት ከፕሩሲያኖች እውቀት የበለጠ መሆኑን ለማስረዳት ከኤታ ማጆር ጋር ክርክር በሚያደርግበት ጊዜ ለአንተ የሚታዘዝልህ አይመስለኝም። አባቱ ይህን ሀሳብ ስላልተቀበለው ልጁ ታንጆ ድምፁን ዝቅ አድርጎ እንዲህ ይለዋል። ላቀረብክልኝ ጥያቄ ግልጥ በሆነ አኳኋን መልስልህ ዘንድ ሞክራለሁ። ሳልዋሽ እውነተኛውን ነገር ልነግርህ መፍቀዴ ይኸውም ስላንተ ላለኝ አክብሮት አንድ ማስረጃ ነው። በሁሉም በኩል ብለህ ስትል የአንተ አስተዋይነት የበለጠ ሆኖ የሚገኝበት እውነት ነው። በጣም ብዙ ነገር አለ። በዚሁም ምንም ሳላመነታ አታዘዝሃለሁ። ነገር ግን እኔና ወንድሞችን አንተ በማታውቀው ነገር ውስጥ ገብተን እንድንማርና ስራ እንድንለምድ አስበው ወደ ውጭ ሀገር ላከን።
በእነዚህም ሀገሮች ውስጥ የራሳችን ዳኞች እኛው ራሳችን ብቻ ነን። ነገሩ እንዲህ እንዲሆን የማትፈቅድ ብትሆንማ ኖሮ ወደ ውጭ ሀገር አትልከንም ነበር። አባትየው ልጁን በዚህ ጉዳይ ተከራክሮ ሊያሸንፈው የማይችል መሆኑን ለተረዳው ይህንን ትቶ ወደ ሌላ ነገር አልፎ እንዲህ ሲል ንግግሩን ቀጠለ። አሁን የሰበሰብኳችሁ የተከበሩትን አባቶችን ልገናኛቸውና ስለሰጡኝ አደራ የሰራሁትን ልገልጥላቸው ከመሄዴ በፊት እናንተ ደግሞ ተወላጆቻችሁን ወዴት እንደምትመሯቸው ለማወቅ ፈልጌ ነው። የምትከተሉት እርባና የሌለው ህይወታችሁ እውነተኛ ዓላማው ምንድን ነው? ፍጻሜውስ ምን አይነት ነው? የበኩር ልጁ ታንጆ እንዲህ ሲል ይመልሳል። አባቴ ሆይ ሀብት የሞላበትን መርከብ ከዘረፍንበት ቀን ጀምሮ ዓላማችን ምንጊዜም ቢሆን የተዛባ ሆኖ አያውቅም። ይኸውም ጃፓንን በመሬት ላይ ካሉት ሀገሮች ሁሉ የበለጠችና ያየለች መንግስት ለማድረግ የፉሬኖንም ስም በሀገራችን ካለው ስም ሁሉ የላቀ ለማድረግ ነው። አሁንም መልሼ እናገራለሁ፣ ዓላማዬም መቼም ቢሆን ከመንገዱ አልተዛባም። ስራዬን አካሄድ በኖርኩበት ዓለም ከሚገኙት አስፈላጊዎች ነገሮች ጋር የተስማማ እንዲሆን አድርጌያለሁ። አባቱም እንዲህ ይለዋል፣ ልጄ ሆይ አንተ ሳሙራይ ነህ። ይህን ነገር ረስተዋልን? ሳሙራይ ሰይፍ እንደታጠቀ ኖሮ ሰይፍ እንደታጠቀ ይሞታል። እንደ ነጋዴ በገበያ ውስጥ መደብር አቁሞ የንግድ ስራ አይሰራም። አንተ ግን ነጋዴ ሆንክ። ከዚህ የባሰ ደግሞ ባለባንክ ብለህ የምትጠራውን ስራ ትሰራለህ። እኔ ግን በወለድ አበዳሪ ብዬ እጠራለሁ። ለገንዘብ ብቻ ከማሰብ በቀር ሌላ ሀሳብ ሊኖር ከቶ አትችልምን? ልጁም እንዲህ ሲል ይመልሳል፣ አባቴ ሆይ በእናንተ ዘመን ሰይፍ ይሰራ የነበረውን ስራ አሁን በእኛ ዘመን የሚሰራው ገንዘብ ነው። ያለ ገንዘብ ደካሞች እንሆናለን። የዛሬ ዘመን ሰይፎች የሚገኙት በገንዘብ ነው። የዛሬው ዘመን ሰይፎችም መድፍ፣ ጠመንጃ፣ መርከብ፣ መኪናዎች ይባላሉ። እነሆ የዛሬ ዘመን ሰይፎች እነዚህ ናቸው። እኔ በምሰበስበው ሀብት እነዚህን ሁሉ ነገሮች ልንገዛ እንችላለን። አባቶቼ ሰይፍ ይታጠቁ እንደነበረው እኔም ሰይፍ ታጠቅኩ እንጂ ሌላ ምንም ያደረግኩት ነገር የለም። የተለወጠው ዓለም ነው እንጂ አይደለውም። እንዲህ ሲል አባቱ ስለ ሌላ ጉዳይ ልጁን ይጠይቀዋል። አህዛብ የሆኑትን የባዕድ ሰዎች ለማጥፋት የምታስብ ሰው ሆነ ሳለ በምን ምክንያት ነው በዚህ በቤታችን ውስጥ በልብ ከምትጠላቸውና ከምትነቃቸው ዘሮች ወገን የሆኑትን ሰዎች በእንግድነት የምትቀበላቸው? ልጁም እንዲህ ሲል ይመልሳል፣ አባቴ ሆይ የመዋጋት ስራዬን የምሰራው አንቀሳቀሳቸው ዘንድ የተመቹ ሆኖ ያገኘኋቸውን መሳሪያዎች ይዤ ነው። እኔም ራሴ በባዕድ አገር ሳለሁ ብዙ ቤቶች በእንግድነት ተቀብለውኛል። ነገር ግን በእንግድነት የተቀበሉኝ ሰዎች ሁሉ ከኔ ላይ አንድ ጥቅም ለማግኘት ፈልገዋል። አህዛብ የሆኑት ሰዎች ስራቸው እንዲህ ነው። በከፈሉኝ ገንዘብ መልሼ ይከፍላቸዋለሁ። ከጥቂት ወራቶች በፊት ያ ወፍራም የሆነ የጀርመን ሰው ብሩክነር የሚባለው እዚህ አርፎ ነበር። እሱም ሰካራም ነው፣ ሌባ ነው፣ አሳማ ነው። ነገር ግን በቢራ ንግድ በጣም ብዙ ገንዘብ ባገኘችው ሙኒክ በምትባለው ከተማ የሚኖር በቢራ ስራ ከሁሉ ሰው የበለጠ አዋቂ ነው። የጌቶቹን ምስጢር ሰርቆ ይዟል። እነሱም በዚሁ ከቤታቸው አስወጡት። ነገር ግን የሚመጣው ዓመት ሳያልቅ የኔ ልጅ ኢቶ የዚሁን የዲክነርን ያህል ቢራ የመስራትን ጥበብ አጥርቶ ይማራል። በዚያን ጊዜ ተመልሶ ወደ አገሩ ይሄዳል። እኔም በሱ በኩል ያሉኝን እውነተኞች የሆኑትን ሀሳቦችን ስለሰወርኩት ለራሳችን የቢራ ፋብሪካዎች አቁመን በጣም ጥሩ አይነት የሆነ ቢራ እንሰራለን። ከአውሮፓ ከሚመጣው ቢራ ግማሽ በግማሽ ባነሰ ዋጋ ወደ ሺና ሀገር ጠረፎች ላይ እየወሰድን እንሸጠዋለን። እንደዚህም አድርገው የምናገኘው ገንዘብ መድፎች፣ መርከቦችና ልዩ ልዩ መኪናዎች ገዝተን ከአህዛቦች እጅ ነፃ ለመውጣት እንችላለን። አባቴ ሆይ እንደ ፈቃድህ ለመስራት የምትችል ብትሆን ኖሮ ብሩክነር የተባለውን ይህ ሰው እንደ ጠባዩ መጠን እንዳሳማ አድርገን እንመለከተው ነበር። እኔ ግን ከአህዛቦች የሚገኙትን አንዳንድ ሙያዎች እንድጠቀምባቸው የመንግስታችንም ደህንነት እንዲጠበቅ ለማድረግ ከሚያስችሉን መሳሪያዎች አንዱን ለመስራት ስል ይህን ሌባ ሰካራም እንዲረዳኝ አደረግኩ። እንደዚህ ሁሉ ባለጌ የሆነ አንድ እንግሊዝ ቤታችን አርፎ ነበር። እሱንም በዚህ ቤት እንደ ንጉስ እንግዳ አድርገን ተቀብለነዋል። ስለምን ቢባል ምክንያቱ ውብ የሆኑ መርከቦች ለመስራት ቀይ በሆነ ራሱ ውስጥ በዓለም ላይ ከሚገኝ ከማንኛውም ሰው የበለጠ እውቀት ስላለው ነው። ከእንግዲህ ወዲያ ምንም ችግር ሳያገኘው ለመኖር የሚችልበት በቂ የሆነ ገንዘብ ይዞ ወደ አገሩ ተመልሰው ገብተዋል። ነገር ግን በወንድሜ በሾጂ መሪነት ውስጥ ሆነው ውቦች ከሆኑት መርከቦች ሁሉ የበለጡ ውቦች መርከቦች ለመስራት የሚችሉ ሰዎች ትቶልን ሄደዋል። ለጥቂት ጊዜ የብልግናውን ችለን መኖራችን የሚገባ ነገር አይደለምን?
ሊቬሲ የሚባል ደግሞ አንድ ሌላ እንግሊዝ ነበር። እሱም ሲመለከቱት መልኩ እንደዚያው ነው። መልካም አስተዳደግ የሌለው ተራ የቀን ሰራተኛ ነው። ነገር ግን ሲነጋገር ሳለ ባለማቋረጥ በሚያክከው ጭንቅላት ውስጥ ቀስ በቀስ እያልን እኛ በመቀማት ላይ ያለ ነው ብዙ እውቀቶች ይገኙበታል። እሱም ገንዘብ ፈላጊ ነው። ብዙ ሰጥቻለሁ፣ አሁንም ደግሞ የበለጠ ሰጠዋለሁ። ነገር ግን ለዚሁ ለውጥ ዛሬኛ ከቀድሞ ጌቶቹ ላይ የምንገዛቸውን ውብ የሆኑትን ጨርቆች እንዴት አድርገን በመኪና ለመስራት እንደምንችል ምስጢሩን ያስተምረናል። እናም ከሌላ ዘንድ ጨርቅ መግዛት የማያስፈልገን መሆኑ ብቻ ሳይሆን ማንም ሰው ሊወዳደረን እንደማይችል አድርገን በጣም ዝቅተኛ በሆነ ዋጋ ለቀረው ዓለም እንሸጣለን። ሰው ገንዘብን ለሀገር ጠቃሚዎች ለሆኑት ለታላላቅ ጉዳዮች ቢያደርገው የሚያስመሰግን እንጂ ቅር የሚያሰኝ ነገር ስለሌለበት አባትየው በዚህ ነገር ልጁን ሊወቅሰው ወይም ሊከራከረው አልፈለገም። ነገር ግን የገንዘብ ፍቅር በሰው መንፈስ ውስጥ ስር ሰዶ ኃይል ሲያገኝ ጠባዩን ሁሉ እንደሚያበላሸው የታወቀ በመሆኑ በሚወዳቸው ልጆቹ ላይ ይህ አደጋ እንዳይደርስባቸው ፈርቶ ፍሬኖ የቤተሰቡ ምሳሌ በሆኑት በሶስቱ ሸምበቆች ለሚመስላቸው ለሶስቱ ልጆች ከዚህ ቀጥሎ ያለውን የመጨረሻ ምክሩን ሰጥቶ ያሰናበታቸዋል። ልጆቼ ሆይ ይህ ሁሉ ለእናንተ መናገሬ ስለፈራሁላችሁ ነው። ለቤተሰባችን ስም ለፍሬኖ እሰጋለሁ፣ ለተቀደሰችው ሀገራችንም እፈራላታለሁ። ባለፈው ጊዜ መጥፎ ምክሮች ሰጥቻችሁ ይሆናል። አድርጌው እንደሆነ አይኖቼ እንዳሁን ተገልጠው ስላላዩልኝ ነው። ሳልዘገይ ሄጄ ከአያቶቼና ከእናንተም አያቶች ይቅርታ እለምናለሁ። ነገር ግን ልነግራችሁ የምፈልገው ነገር እነሆ ቀጥሎ ያለው ነው። ይኸውም የመጨረሻ ቃሌ ይሆናል። የውርደት ስራ መስራት፣ ማታለል፣ መሸፈጥ፣ ገንዘብ አለመጠን መውደድ ለእናንተም ሆነ ለሀገራችሁ ከመጉዳት በቀር አይጠቅማችሁም። አሕዛቦች የሆኑት የገንዘብ ፍቅር ቢበረታባቸው ዝቅተኞች ሕዝቦች በመሆናቸው የወረሱት የግል ባህሪ ሆኖባቸው ነው። የሚያስከትለውን ክፉ ነገር ለማየት ረጅም ዕድሜ አታገኙም ይሆናል። ምናልባት ልጆቻችሁም አያዩ ይሆናል። አሁን ሶስቱ ሸምበቆች ቀጥ ብለው ቆመዋል። ከጫፎቻቸው ላይ የሚገኙትን ቅጠሎች ነፋስ ያውለበልባቸዋል። ማንኛውም ማዕበል ቢነሳ መሬት ላይ ሊጥላቸው አይችልም። ነገር ግን ጠባይን የሚያበላሸው ቅል ነቀዝ ስሮቻቸውን እየበላ መንግሎ ሊጥላቸው ይችላል። ልጆች ሆይ ጠባይን የሚያበላሸው ነቀዝ በጨለማ ውስጥ ሆኖ ስራውን የሚሰራው አያቶቻችን ባሉበት በተከበረው ቦታ መጣችሁ በተገናኛችሁን ጊዜ ሶስቱ ሸምበቆች ራሳቸውን ሁልጊዜ ወደ ላይ ቀጥ አድርገው እንደቆሙ ናቸው። ማንኛውም የውርደት ስራ አላበላሻቸውም ብላችሁ እንድትነግሩኝ ይፈልጋለሁ። የበኩር ልጅ ታንጆ ሆይ በልቤ ውስጥ ምንም ቂም የለም። በእናንተም ልብ ውስጥ ቂም እንዳይኖር አድርጉ። እንግዲህ በጣም ደክሞኛልና ሄጄ ልተኛ። ይህ ደራሲ ምንም እንኳ በዚህ በጻፈው ልቦለድ መጽሐፍ ውስጥ የሚጠራቸው ሰዎች ስማቸውን እየለወጠ ቢያቀርብልን ወደፊት በዚህ በጃፓን ታሪክ ውስጥ እንደምናገኘው ሁሉ ፍሪኖ በተባለው ሰው ስም ተሰይሞ የሚገኘው የታላቁ የጃፓን የንግድ ቤተሰብ የሆኑት የነ ሚትሱኢ ታሪክ መሆኑ የማይጠረጠር ነው።